በነገራችን ላይ ሁሉም ነገር አንጀት ያበስላል። አንጀት ያበስላል ማለት ወገኖቻችን እኔ አሁን አማራ፣ ትግሬ፣ ቤንሻንጉል፣ ጋምቤላ ምናምን ወይም ደግሞ ኦሮሞ ምናምን ብዬ መጥራት ትንሽ ይከብደኛል። እንደ ህዝብ የአማራ ህዝብ ላይ ጦርነት ታውጆበት በድሮ የተቀጠቀጠ ቢሆንም ሁሉም ተራውን የሚጠብቅ ሁሉም በእቅድና በፕሮግራም የሰው ልጆችን የማጥፋት ስራ እንደተሰራ ይሰማኛል። በቃ ምንም ግልጽ የሆነ ነገር ነው። ምክንያቱም በጣም ሆዳም አጋሰስ የሆነ የወንድሞቹ እንደሚጠጣ አማራ ውስጥ አለ። አውሬ የሆነ ሃይማኖት የማይመለከተው በሰዎች የሚያመልክ ሆዱ ከሞላ ለሌላ የማያስብ በጠላትነትና በጠላቻ የታወረ ከትግራይ ክልል አለ። በደነቆረ አስተሳሰብና በተረት ተረት ደረቱን የነፋ በጣም የደነቆረ ወይም ደግሞ እውቀት ላይ መሰረት ያላደረገ እንደ መንጋ የሚነዳ ኦሮሚያ ክልል ላይ ተፈጥሯል። ደቡብ ላይ ዝም ብለህ የሚሆነውን እየገፋው ወደ ፈለከው የምትወስደው ቡድን ወይ ደግሞ በቃ እርስ በርሳቸው እንዳይተማመኑ እርስ በርሳቸው ተማምነው ኑሯቸው እንዳይኖሩ እንዳይቀጥሉ በሴራ በሃይማኖት በተንኮል ወይም ደግሞ ይሄ አንዱን በአንዱ ላይ በማስነሳት እርስ በርሳቸው ተሳስረው እርስ በርሳቸው እንዲጨርሱ የተሰራ የፖለቲካ ቀመር እንዳለ ይሰማኛል። አማራ ክልል ላይ ያለው የሃይማኖት ጉዳይ በሙስሊምና በክርስቲያን መካከል ወይም ደግሞ ይሄ ጎንደር፣ ጎጃም፣ ወሎ፣ ሸዋ ምናምን በሚል በአቅጣጫ በሰፈር እየከፋፈለ በመንደር እየከፋፈለ በአዴን የምትሉት ኃይል ስራውን እየሰራ እንዳለ ይሰማኛል። ከዛ ውጪ በጣም በሚያሳዝን ሁኔታ እኔ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ወይ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ የሆነ ኦሮሚያ ክልል ላይ አላሁ አክበር በሚሉ ሃይማኖት ያልገባቸው ወይም ደግሞ ሃይማኖቱን ያነበቡት ሰዎች ተግባራዊ የሚያደርጉት መጽሐፍ ቁርአኑ ላይ ያለው የሚታዘዘው ነገር አለ፣ የሚያዘው ነገር አለ። አስተምሮቶ ላይ መስተካከል ያለበት ነገር ካለ መመልከት ያለባቸው ሰዎች ይመልከቱ። ሀቅ ስለሆነ ነው ያ ችግር እንዳለ ነው። ምክንያቱም አስተምሮቱ ላይ ችግር ካለ ያንን መፈተሽና የሚስተካከልበትን መንገድ መፍጠር እንጂ ጠብስል ሲደፍን የሚለው አካሄድ ተገቢ ነው ብዬ አላስብም። መሰረታዊ ነገሮችን ማየት ስለቻልኩኝ ማለት ነው፣ ማዳመጥ ስለቻልኩኝ በየአቅጣጫው በየሰፈሩ በየመንደሩ የሚደረጉትን ነገሮች እንከታተላለን። እንዳንድ ኢትዮጵያዊ እኔ ሀገር የጋራ ነው፣ ሃይማኖት የግል ነው። ሃይማኖት ረድና ግደል ሚል እሳቤ ማዳመጥና መስማት አልፈልግም እና ሀገራችን እንደ ሀገር ይዘን እንቀጥል። ኤኒዌይስ ምንድነው በመሰረታዊ ነገር አማራ ክልል ላይ ያለውም ኦሮሚያ ክልል ያለውም ሱማሌና ኦሮሞ ላይ ሊፈጸም የተዘጋጀው ወይም ደግሞ የተቀመጠው ደቡብ ላይ ደቡብን የመሰልቀጥ የኦሮሞ ብሔርተኛ ነን የሚሉ የአዲስ አበባን ሕዝብ ልክ እንደ አንድ እንደሆነ እንደተቀመጠ ቃጠር አድርጎ አውጥቶ አዲስ አበባ ኬኛ የራሴ የማድረግ የሚል ቅዠት ያለባቸው የነ ሽመልስ አብዲሳ እቅድ ኦሮሚያ ላይ አንድ ፕሬዝዳንት ይሄው ለ8 እና ለ9 ዓመት እየቀጠለ ነው። አማራ ክልል ላይ የማናቃቸውን ኩሊ ሆኑ ወዛደር ሆኑ ተምረው ያልተማሩ ወይም ደግሞ ዕውቀት ያላቸውን ጨፍጭፎ በመግደል ወይም ደግሞ ዕውቀት ያላቸውን ከቦታ ላይ በማንሳት ተላላኪና አጎብዳጅ ወይም ደግሞ አሸርጋጅ የሆኑትን በማስቀመጥ ህዝቡን እንደፈለጉ እንዲገደል መንገድ የሚከፍቱ መርቀው የሚያስገድሉ ሰዎችን በማስቀመጥ ትግሉ ቀጥሏል። እኔ ይሄ ሰውየው ሲናገር ሰምቷል። ሾርት ሚሞሪ ሲል በጣም በርከት ያለን ሾርት ሚሞሪው ስላለን ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ኦሮሚያ ላይ ክልል ላይ ወይ ደግሞ በተለያየ ገዳማ ሲገደሉ ስፔሻሊ ኦሮሚያ ላይ ነው የሚገደሉት ሙስሊም ጽንፈኛ ነን የሚሉ ኃይሎች። በተመሳሳይ ያንን ለመተካት በስልጤ ጽንፈኛ ነን የሚሉ ኃይሎች አማራ ክልል ላይ በታቀደና በተጻፈ መልኩ የሙስሊም እህት ወንድሞቻችንን በሴራና በተንኮል መንግስታዊ ሽብርተኝነትን አማራ ክልል ላይ በመፈጸም የማቻቻል ስራ ይሰራል። አሁን አሩሲ ላይ የተፈጸመው
ዝቋላ አቦ ላይ የተፈጸመው፣ ሻሸመኔ ላይ የተፈጸመው፣ ኦሮሚያ ክልል በተለያየ ቦታ ላይ የተፈጸመው የክርስቲያን ወይ ደግሞ የቤተ ክርስቲያን ማቃጠል፣ ካህን የመድፈር ስራዎች ተመልክተናል። እኔ አይደለም የተናገርኩት፣ ሽመልስ አብዲሳ ሴቶች ይደፈራሉ ተብሎ ሲጠየቅ አይደለም ሴቶች ወንዶችም ኦሮሚያ ክልል ላይ ይደፈራሉ ብሎ የተናገረው የክልሉ ፕሬዚዳንት ነው። የሆነ አውሬ የሆነ ትውልድ ተፈጥሯል ማለት ነው። የተስፋዬ ገብረአብ ወይ ደግሞ የመለስ ዜናዊን ሴራ ካልሆነ ደግሞ የህወሓት የከፋፍለህ ግዛ ወይ ደግሞ ትግራይ ላይ እንደ ሀገር እንገነጠላለን የሚል ቅዠታቸውን ይዘው በዓለም ላይ በተለያየ ዓለም ላይ ቤተክርስቲያን የሚሰሩ አሉ። እኔ ሃይማኖትና ብሔርተኝነት፣ ዘረኝነት እንዴት እንደሚገናኝ ባይገባኝም የእነሱ ቅዠታቸውን ይቀጥሉበት። ያንን የትግራይን ህዝብ ይወክላል የሚል እምነት የለኝም። ህዝቡ የሚሰጠው ምላሽ እንመለከታለን፣ ወይም ደግሞ እግዚአብሔር የሚሰጠው ምላሽ እንመለከታለን። ችግር ቢኖር በግለሰብ ደረጃ እንጂ ሃይማኖታዊ ችግር አለ ብዬ አላስብም። ሃይማኖቱን ለማስተካከል ታግሎ መስዋዕትነት ከፍሎ ያንን አሸንፎ መሄድ ነው። ማሸነፍ ነው ሃይማኖት። ተሸናፊው የትግራይ ወይም ደግሞ ይሄ በሴራ የታጠረው ከመሰረቱ ሴራ የያዘው የትግራይን ሲኖዶስን መሰርታለን ብለው መንበረ ሰላማ ብለው የሚቃዡ ኢትዮጵያ አዛዜል ናት ምናምን ሲለ ነው አንድ ከዚህ ከአውስትራሊያ ተመልሶ የገባ ጳጳስ ነኝ የሚል በጣም ብዙ የማጭበርበሪያ ስራዎችን ምድር ላይ ታዝቤያለሁ። ያለው ነገር ምንድን ነው? መቁረጥ አልቻልንም። ከኛ ሰው ሲታጣ ብሎ ብሏል ዘፋኙና ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ምንድን ነው የማህበረ ቅዱሳን ልበል፣ እሺ ማህበረ ቅዱሳንም ርኩሳንም ይሁኑ የማህበረ ቅዱሳን መልካም ስራዎች እንዳሉ አውቃለሁ። ግን ከፍተኛ ሰልፍ ተደርጎ ያንን ሰልፍ የቀለበሱበትና የኢትዮጵያ ኦርቶዶክስ ቤተክርስቲያን መልስ ልታገኝባቸው የምትችላቸው መንገዶች ወደ ጎኝ ቀልብሰው ዋጋ ያስከፈሉ በጣም በርከት ያሉ በሲኖዶስ አካባቢም ከሲኖዶስ ውጭ በየቤተክርስቲያኑ የተሰገሰጉ የካድሬነት ስራ የሚሰሩ ቤተክርስቲያናት ወርተዋል። ቤተክርስቲያን አቡነ ጳውሎስ አቡነ ማትያስ ቤተክርስቲያኒቷ ቀኝ ተገዝታለች ብለዋል። ቀኝ ተገዝታለች። እመኑ መጀመሪያ ይሄንን ስታምኑ ሌላው ማስተካከል ይቻላል። ይሄንን ማመን ነው። ምንም የተለየ ነገር የለም። ሰው የለንም። ሰው እንዴት ነው የምናመጣው? ምን እየሆነ ነው የሚለውን ነገር አይናችንን ገልጠን ማየትና መመልከት እስካልቻልን ድረስ እኔ ነጠላ ሰውቶ ዥውዥው ማለቱ ይሄ ምንድን ነው የሚሉት ይሄ ስቴዲየም ላይ የሚዘጋጀው አላፍ ዝማሬ ያልከው ምን አልከው ነጭ ለበስክ ምናምን በወገኖች በንጹሃን ደም ላይ እንደተረማመድክ ነው የሚቆጠረው። ሲሪየስ አይደለንም። በወገኖቻችንም ባና ደም በሚፈሰው ነገር መሰረታዊ ነገር ላይ መቆም ስላልቻለን ዋጋ እየከፈል እንዳለ ይሰማኛል። እና በትግራይም በአማራ ክልልም በኦሮሚያም እንደ በኢትዮጵያ ደረጃ የሰው ልጆች ስራቸው ይነቀላል። የሰው ልጆች ስራቸው እየተነቀለ ነው ያለው። ይሄንን በቃ ማመን ነው። ምንም ይሄ አሁን ለምሳሌ አማራ ክልል የአማራ ህዝብ ትግል እያደረገ ነው። ትክክለኛ ታንጀብል የሆነ ኤቪደንስ አለው። የተነሳበት ዓላማ ጠላቶቹ ምን ብለው ፈርጀው እየጨፈጨፉት እንዳለ አለው። ግን እዛው አማራ ክልል ላይ ያለ ይሄንን ለውጥ ሊመጣ የሚችል ትግል በሆዱም በአጋሰስነቱም ወይም ደግሞ በጥቅመኝነት በጥቃቅን ስልጣን ብሎ ወይም ደግሞ በስልጣን ጠመኝነት ዋጋ እያስከፈለ ያለው ከዛው ከአማራ ክልል ነው። እና ምንድነው በቅድና በፕሮግራም ኢትዮጵያን የማፍረስ በቅድና በፕሮግራም የኢትዮጵያ ኦርቶዶክስ ቤተክርስቲያን በቅድና ፕሮግራም ጥሩ እምነታቸው ነው የሙስሊም ወንድሞቻችን እህቶቻችን ሰው የሆኑትን የማጥፋት ስራ ነው። ትግሉ የፖለቲካ ትግል እንዳለ ሆኖ ይሄ ከጠላት ይሄ ከሰይጣን ጋር የሚደረግ ትግል ወይም ደግሞ ይሄ የሆነ ዓለም ላይ ኢትዮጵያ ላይ ታቅዶ የሚፈጸም ነገር እንዳለ ነው የሚሰማኝ። በርከት ያሉ እናንተ የማታውቁት በርከት ያሉ ጉዶች፣ በርከት ያሉ መከራዎች፣ በርከት ያሉ ስቃዮች በወገኖቻችን በወንድሞቻችን ላይ ምድር ላይ እየተፈጸመ እንዳለ መረጃው ያሌላችሁ አይመስለኝም። በርከት ያሉ ምድር ላይ የሚፈጸሙ ጉዶችና ሴራዎች፣ ተንኮሎች አሉ። የሚመሩትንም ሀገር የሚያስተዳድሩትም እየመራን ነው። የሚገሉትም ምንም የለም። መንጋነት ነው ያለው እና ከመንጋን የተላቀቀ በእውቀት ላይ መሰረት ያደረገ ጉዞ ካልተጓዝን
ዋጋ እንከፍላለን። ሰው እንሁን፣ ጠንከር እንበል። ቴንኪው